ኢራን ከ1300 በላይ ሲቪሎች መገደላቸውን ስትገልጽ አሜሪካ በበኩሏ የደረሰባትን ወታደራዊ ጉዳት ይፋ አድርጋለች። የጦርነቱ ዳፋ የነካት ኢትዮጵያም የነዳጅ ዋጋ ዝርዝር መጨመሩን ይፋ አድርጋለች። መካከለኛው ምስራቅ እየታመሰ ነው። የኢትዮጵያ የነዳጅ ሰልፍ የሚቀጥል ሳይሆን አይቀርም። ነዋሪዎች ብሶታቸውን ማህበራዊ ሚዲያ ላይ እየገለጹ ነው። አብራችሁን ቆዩም። ኢራን፣ አሜሪካና እስራኤል በጦርነቱ ያጡትን ሁሉ ነግረናችሁ እኛ ኢትዮጵያውያን ወዳጣነው እናልፋለን። ጦርነቱ ሁሉንም ሀገር የሚቃኝ ሆኗል። አውሮፓውያኑ የካቲት 28 አሜሪካና እስራኤል በከፈቱት ወታደራዊ ጥቃት ሳቢያም በኢራን ከ1300 በላይ ሲቪሎች ሲገደሉ 9669 የሲቪል ተቋማት መውደማቸውን በተባበሩት መንግስታት ድርጅት የኢራን አምባሳደርና ቋሚ ተወካይ የሆኑት አሚር ሰኢድ ራቫኒ ማክሰኞ ዕለት ገልጸዋል። የወደሙት የሲቪል ተቋማት የመኖሪያ ቤቶችን፣ የንግድና የአገልግሎት ማዕከላትን፣ የሕክምናና የመድኃኒት አቅርቦት ተቋማትን፣ የትምህርት ቤቶችንና የትምህርት ተቋማትን፣ የቀይ ጨረቃ ህንፃዎችን እንዲሁም የኃይል አቅርቦት ተቋማትን ያካተቱ መሆናቸውን ራቫኒ ለመገናኛ ብዙሃን በሰጡት መግለጫ ተናግረዋል። ጥቃቶቹ ሆን ተብለውና ያለአንዳች ልዩነት ሲቪሎችንና የሲቪል መሰረተ ልማቶችን ኢላማ ያደረጉ ናቸው። እነዚህ አካላት ለዓለም አቀፍ ህግ ምንም አይነት ክብር እንደሌላቸውና እነዚህን ወንጀሎች ከመፈጸም ወደ ኋላ እንደማይሉ የገለጹት ራቫኒ የአሜሪካና የእስራኤል ወታደራዊ ጥቃት በቀጠለ ቁጥር የሟቾችና የጉዳት ቁጥር እያሻቀበ እንደሚሄድ አክለው ተናግረዋል። የኢራን ቀይ ጨረቃ ማህበርን ዋቢ በማድረግ ራቫኒ እንዳብራሩት ፍንዳታዎቹ እጅግ የከፋ የአየር ብክለት ያስከተሉ ሲሆን በሲቪሎች በተለይም በህፃናት፣ በሴቶች፣ በአረጋውያን እንዲሁም ከባድ የጤና እክል ባላቸው ሰዎች ላይ ከፍተኛ የጤና ስጋት ደቅነዋል። እንደ ኢራቫኒ ገለጻ በአውሮፓውያኑ እሁድ ማለዳ ላይ እስራኤል በሊባኖስ ቤሩት በሚገኘው የራማዳ ሆቴል ላይ ሆን ተብሎ የተፈጸመ የሽብር ጥቃት በማካሄድ 4 የኢራን ዲፕሎማቶችን ገላለችም። በሉዓላዊ ሀገር ግዛት ውስጥ ዲፕሎማቶችን ኢላማ አድርጎ መግደል ከባድ የሽብር ድርጊት፣ የጦር ወንጀልና የዓለም አቀፍ ሕግን በግልጽ መጣስ ነው ብለዋል። ዓለም አቀፉ ማህበረሰብ በኢራን ህዝብ ላይ የሚካሄደውን ይህንን ደም አፋሳሽ ጦርነት ለማስቆም አሁኑን እርምጃ መወሰድ አለበትም። ህዝባችንን፣ ግዛታችንንና ነጻነታችንን ለመከላከል አስፈላጊውን እርምጃ ሁሉ እንወስዳለን ሲሉ አጽንኦት ሰጥተዋል። ፔንታጎን ይፋ ያደረጋቸው ወታደራዊ ጉዳዮችም አንድ የፔንታጎን ቃል አቀባይ በአውሮፓውያኑ ማክሰኞ ዕለት እንደገለጹት ኦፕሬሽን ኤፒክ ፍሪ በተሰኘው ዘመቻ የመጀመሪያዎቹ 10 ቀናት ውስጥ 8 በከባድ ሁኔታ የቆሰሉትን ጨምሮ ወደ 140 የሚጠጉ የአሜሪካ ወታደሮች ጉዳት ደርሶባቸዋል። የፔንታጎን ቃል አቀባይ ጆን ፓርሌን ባወጡት መግለጫ አብዛኛዎቹ ጉዳቶች ቀላል የነበሩ ሲሆን 108 ወታደሮች ወደ መደበኛ ግዳጃቸው ተመልሰዋል። 8 ወታደሮች አሁንም በከባድ ሁኔታ እንደቆሰሉ የተመዘገቡ ሲሆን ከፍተኛውን የሕክምና ክትትል እያገኙ ነው ብለዋል። አሁን ባለ የቀጠለ ግጭት ውስጥ እስካሁን በኩዌትና በሳውዲ አረቢያ 7 የአሜሪካ ወታደሮች ሕይወታቸውን አጥተዋል። ሰኞ ዕለት ፕሬዚዳንት ትራምፕ በኢራን ውስጥ የነበሩት የአሜሪካ ግቦች በአብዛኛው ተጠናቀዋል ብለዋል። የኢራን እስላማዊ አብዮታዊ ዘብ ወይም አይአርጂሲ ማክሰኞ ምሽት በኳተር በሚገኘውና አሜሪካ በምታስተዳድረው አል ኡዴድ የጦር ሰፈር እንዲሁም በኢራቅ ኩርዲስታን በሚገኘው አልሐራር የጦር ሰፈር ላይ ሚሳኤሎቹን መተኮሱን አስታውቋል። በተጨማሪም ኢራን በአረብ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ የጦር ሰፈሮችና የዲፕሎማቲክ ልዑካን ጽሕፈት ቤቶች ላይ ጥቃት ሰንዝራለች። የአብዮታዊ ዘቡ ቃል አቀባይ እንደገለጹት የአሜሪካና የእስራኤል ጥቃት እስካላቆመ ድረስ የኢራን የመካከለኛው ምስራቅ ነዳጅ ወደ አሜሪካ ወይም ወደ አጋሮቿ እንዲደርስ አትፈቅድም። የጦርነቱን ፍጻሜ የምንወስነው እኛ ነን ሲሉም ቃል አቀባዩ አክለዋል። ወታደራዊ ጥቃቱ በቀጠለበት ሁኔታ ኢራን ወደ ድርድር መመለስን ውድቅ አድርጋለች። በአሁኑ ሰዓት ኢራን ከአሜሪካ ጋር ወደ ድርድር የምትመለስበት ምንም አይነት ምክንያት እንደማይታያት የቪየና የኢራን አምባሳደርና በዓለም አቀፍ ድርጅቶች ቋሚ ተወካይ የሆኑት ሬዛ ናጃፊ ለሲጂቲኤን ተናግረዋል። ኢራን በፖለቲካዊ ውይይት ስምምነት ላይ ለመድረስ ባሳየችው መወላወልና ፈቃደኝነት ምክንያት በጄኔቫ በተካሄዱ ቀደምት ድርድሮች ላይ በጣም ጥሩ መሻሻል ታይቶ እንደነበር ያስታወሱት ናጃፊ ዋሽንግተን በቅርቡ በተካሄዱት ድርድሮች ላይ በቁርጠኝነት መደራደር አልቻልንም ሲሉ ከሰዋል። አክለውም ኢራን ጦርነት አትፈልግም፣ ነገር ግን ራሷን ባላት አቅም ሁሉ እንደምትከላከልና ምንም አይነት ስጋት እስከማይቀር ድረስ ይህንኑ ተግባር አጠንክራ እንደምትቀጥል ገልጸዋል።
ናጃፊ እንዳሉት ለአሁኑ ኢራን ከአሜሪካም ሆነ ከማንኛውም ሌላ አካል ጋር ድርድር ለማድረግ አላሰበችም። ይልቁንም አጸፋዊ ጥቃቶችን ቀጥላለችም። ኢራን በአጸፋዊ ጥቃቶቿ በኩዌት፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶችን ጨምሮ በርካታ የባህረ ሰላጤው ሀገራት ላለፉት ጥቂት ሰዓታት ውስጥ የሚሳኤልና የድሮን ጥቃቶችን ማክሸፋቸውን ሪፖርት አድርገዋል። እስራኤል በሊባኖስ ላይ የምታካሄዳቸውን የማያቋርጥ ድብደባ የቀጠለች ሲሆን በቤሩት መሃል በሚገኝ አንድ የመኖሪያ ህንፃና በሌሎች የሀገሪቱ ክፍሎች ላይ ጥቃት ሰንዝራለች። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ በኩል የሚያልፈው የነዳጅ ፍሰት የሚስተጓጎል ከሆነም ከባድ መዘዝ እንደሚከተል ካስጠነቀቁ በኋላ የአሜሪካ ጦር በአሁኑ ሰዓት አገልግሎት የማይሰጡ 16 የኢራን ፈንጂ አጥማጅ ጀልባዎችን መውደሙን አስታውቋል። ኢራን ለዓመታት ወታደራዊ ጫና ሲበረታባት ይህንን ወሽመጥ የመዝጋት ዛቻን እንደ ዋነኛ መለኪያ ወይም ዲተረንስ ትጠቀምበት ነበር። የፕሬዚዳንት ትራምፕ ምላሽ ከባድ መዘዝ እንደሚሉት ሆኗል። ሆርሙዝ ለዓለም ቀይ መስመር መሆኑንና የነዳጁ ፍሰት ከተገደበ አሜሪካ ወደ መጠነ ሰፊ ጦርነት ከመግባት ወደ ኋላ እንደማትል እርምጃው ለኢራን የተላከ ግልጽ መልእክት ነው። ጀልባዎቹ በአሁኑ ሰዓት አገልግሎት የማይሰጡ ቢሆንም ኢራን ወሽመጡን ለመዝጋት በምትወስነው ቅጽበት ፈንጂዎችን ለመበተን ልትጠቀምባቸው የምትችላቸው ወሳኝ መሳሪያዎች ናቸው። በወሽመጡ አካባቢ የሚደረግ ማንኛውም ወታደራዊ እንቅስቃሴ የነዳጅ ዋጋ በአውሮፓውያኑ 2022 ከነበረበት $100 ጣራ በላይ እንዲጨምር ማድረጉ አይቀሬ ነው። ሳውዲ አረቢያ፣ ኩዌትና የተባበሩት አረብ ኤሚሬቶች የሚሳኤል ጥቃቶችን እያከሸፉ መሆኑ ጦርነቱ ከኢራን አልፎ ወደ ጎረቤት ሀገራት የመስፋፋት እድሉ እጅግ ከፍተኛ መሆኑን ያሳያል። የሆርሙዝ ወሽመጥ በዓለም ላይ ከሚዘዋወረው ነዳጅ 20% የሚሆነው የሚያልፍበት ወሳኝ መስመር ነው። የአቅርቦት መቋረጥ በአሁኑ ወቅት በኢራንና በአሜሪካ ከእስራኤል ጦርነት ምክንያት በወሽመጡ የሚደረገው የንግድ መርከቦች እንቅስቃሴ በ90% ቀንሷል። አሜሪካ 16 የኢራን ፈንጂ አጥማጅ ጀልባዎችን የመታችው ይህንን መስመር ክፍት ለማድረግ ቢሆንም ውጥረቱ ግን አልረገበም። በዚህ ሳምንት መጀመሪያ ላይ የብሬንት ድፍድፍ ነዳጅ ዋጋ በአውሮፓውያኑ ከ2022 ወዲህ ለመጀመሪያ ጊዜ $100 አልፏል። ምንም እንኳን የዓለም አቀፉ የኤነርጂ ኤጀንሲ ወይም IEA የአደጋ ጊዜ ክምችቶችን ለመልቀቅ በማቀዱ ዋጋው ዛሬ ወደ $88 ዝቅ ቢልም ገበያው አሁንም እጅግ ተለዋዋጭ ነው። ጦርነቱ በኢኮኖሚ በኩል ኢትዮጵያን ጫና አድርጎባታል። የንግድና ቀጠናዊ ትስስር ሚኒስቴር ትናንት ማክሰኞ መጋቢት 1 ቀን 2018 ይፋ ባደረጉት መሰረት የዓለም የነዳጅ ዋጋን መነሻ በማድረግ የሁሉም የነዳጅ ምርቶችን በመንግስት የተወሰነ የአዲስ አበባ ከተማ የችርቻሮ መሸጫ ዋጋ ዝርዝር አቅርቧል። መንግስት ይፋ ያደረገው አዲስ የዋጋ ተመን በዓለም ገበያ ላይ ያለውን ከፍተኛ ዋጋ መናርና በውስጥ ያለውን የኢኮኖሚ ማሻሻያ ወይም ዓለም አቀፉ የገንዘብ ድርጅት ወይም IMF ጋር የተደረገ ስምምነት ጭምር ማሳያ ነው። ቤንዚን በ1 ሊትር 132.18 ብር ከነበረበት የ129 ብር ክልል ከፍ ብሏል። ነጭ ናፍጣም በ1 ሊትር 139 ብር ከ64 ሳንቲም። አሁን የኢትዮጵያ ማደያዎች የሆርሙዝ መዘጋትና መከፈት ላይ የቆመ ህልውና አላቸው። የትራንስፖርትና የምግብ ዋጋ የናፍጣ ዋጋ ወደ 139 ብር ከ64 ሳንቲም ከፍ ማለቱ በኢትዮጵያ የትራንስፖርት ታሪፍ ላይና በምርት ስርጭት ላይ ጫና ይፈጥራል። ይህም በአውሮፓውያኑ 2026 አጋማሽ ላይ የሀገሪቱን የዋጋ ግሽበት ወይም ኢንፍሌሽን ሊያባብሰው ይችላል። የአቅርቦት ሰንሰለት መስተጓጎልም ጦርነቱ በሆርሙዝ በኩል የሚመጣውን የነዳጅ ጭነት ካዘገየው በኢትዮጵያ የነዳጅ ማደያዎች ላይ ሰልፍና እጥረት ሊከሰት የሚችልበት እድል ሰፊ ነው። ትራምፕ በወሽመጡ ላይ የወሰዱት ወታደራዊ እርምጃ ዓላማው የነዳጅ ፍሰቱን ማረጋጋት ቢሆንም ጦርነቱ ወደ ሌሎች የባህረ ሰላጤው ሀገራት ወይም ሳውዲና ኩዌት መስፋፋቱ ግን አቅርቦቱን ይበልጥ አደጋ ላይ ጥሎታል። እናም በሆርሙዝ ያለው እያንዳንዱ ፍንዳታ በኢትዮጵያ ማደያዎች ላይ ካለው የነዳጅ ዋጋ ጋር ቀጥተኛ ግንኙነት አለው። ጦርነቱ በአውሮፓውያኑ መጋቢት ወር ውስጥ ካላቆመ የነዳጅ ዋጋ ከዚህም በላይ ሊያሻቅብ እንደሚችል የዓለም አቀፍ ተንታኞች እየገለጹ ነው። የአውሮፕላን ነዳጅም ጭምር ካሳዩት በላይ ነው። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በአካባቢው ሀገሮች ያደርጓቸው የነበሩ በረራዎችን ያቋረጠው የኢትዮጵያ አየር መንገድ ግሩፕ ጦርነቱ ከቀጠለ የአውሮፕላን ትኬት ዋጋ ላይ ጭማሪ እንደሚያደርግ አስታውቋል። የኢትዮጵያ አየር መንገድ ግሩፕ የንግድ ዘርፍ ዋና ስራ አስፈጻሚ አቶ ለሚያ ደቻ ለሪፖርተር እንደገለጹት ያለፉት 2 ሳምንታት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የዓለም የነዳጅ ዋጋ ጭማሪ መታየቱ ተጠባቂ ነው።
ነገር ግን የአየር መንገዱ በተያዘው ወር የዋጋ ጭማሪ እንደማያደርግ አስታውቀዋል። የአውሮፕላን ነዳጅ ከአንድ ወር ቀደም ብሎ ግዥ የሚፈጸም በመሆኑ አሁን የአየር መንገዳችን የጉዞ ትኬትም ሆነ በካርጎ መጓጓዣ ክፍያዎች ላይ የተያዘው ወር እስኪጠናቀቅ ድረስ የዋጋ ጭማሪ አያደርግም። ነገር ግን ጦርነቱ ከቀጠለም አሁን ያሉ የዓለም አቀፍ የኢኮኖሚ ትንበያዎችና ጠቋሚዎች ወይም ኢንዲኬተርስ እንደሚያሳዩት ነዳጅ በ16 እና በ17 በመቶ ድረስ የዋጋ ጭማሪ ሊኖረው ይችላል። ይህ ከሆነ የኢትዮጵያ አየር መንገድ በትኬት ዋጋ ላይ ጭማሪ ያደርጋል ብለዋል። የጦርነቱ ዳፋ የሚቆም አይመስልም። በጥቅሉ የካቲት 28 ቀን 2026 በአሜሪካና እስራኤል የጋራ ጥቃት የተጀመረው የጦርነት እስካሁን ባሉት 12 ቀናት ውስጥ በኢራን በኩል 1300 በላይ ሲቪሎች እንዲገደሉ፣ የሀገሪቱ የበላይ መሪ አያቶላህ አሊ ሀማኒ ከቤተሰቦቻቸው ጋር እንዲገደሉና ልጃቸው ሙትጀባ ካመኒ እንዲተኳቸው እንዲሁም የሆርሙዝ ወሽመጥ በመዘጋቱ ምክንያት የዓለም የነዳጅ ዋጋ እንዲንርና በኢትዮጵያም ከፍተኛ ዋጋ ጭማሪ እንዲደረግ ምክንያት ሆኗል።